አምሮ ፒተር የማስታወስ ውድድር ጨዋታ በቃና 10ኛ ምዕራፍ ሁለተኛ ዙር ውድድር ባህር ዳር ከተማ ውስጥ የሚገኘው ኩሪፍቱ ሪዞርት ላይ ለማድረግ ተገኝተናል። ልክ እንደባለፈው ሳምንት 5 ዙር ውድድሮች ይኖሩናል። በእነዚህ 5 ዙር ውድድሮች ደግሞ የተለያዩ አይነት ትኩረት የሚበታትኑ ያው ተወዳዳሪዎቻችን ማስታወስ እንዳይችሉ ጥያቄዎቻቸውን የሚያደርጉ ቻሌንጆች ወይም መሰናክሎች አስቀምጠናል። አሁን ግን ተወዳዳሪዎቻችን እንተዋወቃቸው። ሉዲ ይባላል። ኤልሮ ይባላል። ስሜ ቃል ኪዳን አሸናፊ ነው። ስሜ አብስራ ጌታውና ብሩክታይት ሙላት ይባላል። ሳሙኤል ክፍሌ ይባላል። ቤስት ፍሬንድስ ነን። ከተዋወቅን 2 አመታችን ነው። ጓደኛ ማቾች ነን። የተዋወቅነው ሶሻል ሚዲያ ላይ ነው። በሙያዬ ፋሽን ዲዛይነር ነኝ። አርኪቴክት ነኝ። ለ5 አመት ቤስት ፍሬንድስ ነበርን። የተዋወቅነው ሶሻል ሚዲያ ላይ ነበር። የቡድናችንን ስም አድዋ ብለናል። የማሸነፍ ተምሳሌት ስለሆነ የቡድናችን ስም ጣይቱ ይባላል። ምክንያቱም ጣይቱ ማለት ጀግና ነች። አድዋ ላይም ትልቁ ሚና የተጫወተች ሴት ነች። ስለዛ ጣይቱ ብለናል። ጣይቱን ስም ይዘናል ማለት ነው። የቡድናችን ስም ዘ ኢንቪንሲብልስ ይባላል። ያው ኢንቪንሲብልስ ማለት ለውድድር እስከመጣን ድረስ እንደማንበገር ለማሳየት ነው። የማይበገሩት ማለት ነው። አናሸንፈም። የመጣንበት አንድ በደንብ ለማሸነፍ ነው የመጣነው። እናሸንፋለን። አዎ እናሸንፋለን። በደንብ ነው። ይሄን ውድድር እንዴት ነው? እናሸንፋለን። ከማ ቢከብድ ይሻላችኋል። እሺ አምሮ ፒተር የማስታወስ ውድድር ጨዋታ በቃና 10ኛው ምዕራፍ ሁለተኛው ዙር ውድድራችንን ለማካሄድ ኤው ከተወዳዳሪዎቻችን ጋር ተገናኝተናል። እንዴት ናችሁ? ሰላም። እንኳን ደህና መጣችሁ ልበል እንኳን ደህና መጣችሁ ትችላላችሁ። የትኛው ይሻላል? አሪፍ። እንዴት ነው? ዝግጁ ነን ለውድድራችን? እሺ የቃናን እንግዲህ የቃና ቲቪ ጣቢያ ላይ የሚታዩ 9 እኛ ራሳችን የምናዘጋጃቸው በተለያዩ ሆስቶችና አዘጋጆች የሚዘጋጁ ፕሮግራሞች አሉ። 9 ናቸው። እነሱን በተርታ ነው ማሳያችሁ ለመጀመሪያ ዙር ውድድሩ። ግን ትሪኩ ምንድነው? ከመጀመሪያው ጀምሮ እስከ መጨረሻው ከሰዓታችሁ እንደተሳሳታችሁ ነው የሚቆጠረው። ስለዚህ ትኩረት ሰጣችሁ እዩ መጀመሪያ እስከ መጨረሻ ያለውን ማለት ነው። እሺ ይታያችኋል ብዬ ገምታለሁ። ተመልከቱ። እሺ ጨርሰናል አይደለ? በተርታ ያዛችሁት እንግዲህ ከመጀመሪያው እስከ መጨረሻው ድረስ ነው። አንድ ዲስትራክሽን ተዘጋጅታላችኋል። እሱ ተጫውታችሁ ወይም ሞክራችሁ ስትመጡ ከኔ ጋር እንገናኛለን በተራ። መልካም እድል ለሁሉ ቡድኖች። ጨዋታችንን ጀምረናል።
አምሮን ፒተር የማስታወስ ውድድር ጨዋታ በቃና 10ኛው ምዕራፍ ሁለተኛው ዙር ውድድራችንን የመጀመሪያውን ጥያቄያችንን መልስ ለመቀበል አድዋ የጊዜው አካባቢ በጊዜው እየተሰየመ ነው ወይስ ምን አስበው? የድል ተምሳሌት ስለሆነ የማሸነፍ ተምሳሌት በጣም አሪፍ። እኔ ከጊዜው ጋር ትንሽ አቀራርቤው ነበረ ግን እናንተ ራሳችሁን ትርጉም ይዛችሁ እኛ እናሸንፋለን ነው። ጎበዞች። እሺ የትኞቹን የቃና ሾዎች ታስታውሳላችሁ? ወይንም ሁሉንም? እሺ እስቲ ከስራ በኋላ ወቅታዊ ስፖርት ዜጣ ህይወቴ ሽቀላ በተርታ ነው ብያለሁ መያዝ የነበረበት ወቄ ተርታ አልጠበቅንም አታ እሺ አይ እሺ ላይ ለኔ ተከፋፍለን ለመያዝ ነው ጆን ጃምስ #ታይም ሆፕ እና አምሮ ፒውተር እሺ ስማችሁ ጣይቱ ነው አይደል? ሁለታችሁም ሴቶች ደግሞ ስለሆናችሁ በትክክል ሴት ጀግንነትን የሚያሳይ ስም ነው። በአትሌት ጣይቱን ደግሞ ስንመለከት እንግዲህ በአድዋ ጦርነት ጊዜ የጣሊያን ወታደሮች ውሃ ለሳምንት አካባቢ እንዳያገኙ ስልታዊ በሆነ መልኩ ስትራቴጂክ የሆነ የጦርነት ዘዴ በመጠቀም የኢትዮጵያ ድል በአድዋ ድል እንድታረግ ካረጉ ነው መካከል አንደኛው ናቸው አይደለ? እሺ አሁን የቃና 9 ኦሪጂናል ኮንቴንቶችን ነበር የነገርኳችሁ። በቀደም ተከተል ነው እንድትነግሩኝ የምፈልገው። እስቲ ንገሩኝ። ከስራ በኋላ ስፖርት ዜጣ የጥበብ አፍታ እሺ ከዛ ቃና ጃምስ ከዛ #ታይም ሽቀላ እሺ ሆፕ እሺ ከዛ አምሮ ፒውተር እና ህይወቴ እሺ ኦኬ ኢንቪንሲብልስ አንፈተንም በቃ ማንንም አያሸንፈንም እያላችሁ ነው። አንበገርም ያው ቃሉ ትክክለኛው ቃሉ አይበገርም እውነት። እሺ ከቃና 9 ሾዎች ቀደም ጥያቄ ላይ ነግራችኋለሁ ኦሪጂናል ኮንቴንት ምንላቸው እስቲ ንገሩኝ በቀደም ተከተል አስቀምጡ። እሺ ከስራ በኋላ ስፖርት ዜጣ እሺ ቃና ቅምሻ እሺ #ታይም ጎ እሺ ሆፕ ከሆፕ የሱ ፕሮግራም ሽቀላ ከሽቀላ የጥበብ አፍታ ከዛ ህይወቴ አምሮን ፒውተር በቀደም ተከተል ነበር ህጉ እንግዲህ በቀደም ተከተሉ አዘጋጆች የሚያስቀምጡት ነገር ይሆናል። አሁን ግን የእንቆች እንግዲህ የሚመደቡበት ምድብ አለ። እሱን ምድቦች 14 ስም አሉ። 14 ስሞችን በመያዝ ቀጥሎ መልሶ ሲገናኝ ለኔ መናገር ነው። በኦርደር ነው በኦርደር ነው። መልካም አለቀ። እሺ መልካም እድል ወደሚቀጥለው። እሺ
አምሮ ፒተር የማስታወስ ውድድር ጨዋታ በቃና 10ኛው ምዕራፍ የሁለተኛው ሳምንት ውድድራችንን እያካሄድ ነው ባህር ዳር ከተማ በሚገኘው ኩሪፍቱ ሪዞርት ውስጥ። እንዴት ነው? አለን ሰላም ነው። አለን። የመጀመሪያውን ዙር ያው ትንሽ ኦርደር የተምታታ ነበረ። አምናችኋል አይደል? እያወራን ስለነበረ ኦርደር አሁን መልስ እስቲ ደግሞ የሰጧችሁ ጥያቄ የተለያዩ አይነት የክቡር ድንጋዮች ወይንም እንቆች ስያሜ ነበረ። እስቲ 14 ናቸው። እስቲ ንገሩ። አሁን የከበሩ ድንጋዮችን ነው ያስከው። እሺ አልማዝ፣ ኤመራልድ፣ ሩፒ ግን የእንድ ገንዘብ አይደለም። ሩፒ ነው። ሩፒ ከዛ ሳምፒየር። እሺ እኔ ደግሞ ከፊል የከበሩ ድንጋዮች ናቸው። እሺ ጥቁር ከለሩም ይችላል ወይስ አንድ ላይ ቢደረግ ጥሩ ነው? እሺ ብታክስ ጥቁር የከበረ ድንጋይ፣ ቀይ የከበረ ድንጋይ፣ ሮዝ የከበረ ድንጋይ፣ ቢጫ የከበረ ድንጋይ፣ አረንጓዴ የከበረ ድንጋይ፣ ሰማያዊ የከበረ ድንጋይ፣ ቫዮሌት የከበረ ድንጋይ፣ መጨረሻ ነጭ። አሪፍ። እሺ ተቀብለናል። እንግዲህ አዘጋጆች እንደመልስ ይዙላችኋል። እንቆች በስንት ይመደባሉ? በአራት። እሺ እስቲ ንገሪኝ። አልማዝ፣ አልመንድ፣ ሩቢ፣ ሳምፒየር። እሺ ሌላውስ? ያ እነዚህ የመጀመሪያውን እንድነግሩኝ ነው። እንቆችን እንደዛ ካላችሁ የመጀመሪያ ምንድን ነው? ምን ማለት የመጀመሪያ በሉልኝ። ከመጀመሪያው ጀምሮ ሙሉን እንዳለ ከመጀመሪያው የሸመደድ ነው ሶ አልማዝ፣ አልመንድ፣ ሩቢ፣ ሳምፒየር። እሺ ከዛ ቀጥያ እንትኖች ኦኬ ምን ነበረ? ከፊል ምናምን የሚለው ነገር አዎ። እሺ ከፊል የከበሩ ድንጋዮች እሺ እና ከዛ ቀጥያ እንጂ ድንጋዮች ነው ከፊል። ከዛ ድንጋዮች ደግሞ ጥቁር፣ ቀይ፣ ሮዝ፣ ቢጫ፣ ሰማያዊ፣ አረንጓዴ፣ ቫዮሊን፣ ነጭ። ኦኬ እሺ ምን አይነት ጌጦች ነው የምትወጁ? የከበሩ ድንጋይ አንተ ወንድ ልጅ ምንድነው አክሰሰሪ እንኳን ብዙ ጀላይምና አያረግማ። እሺ እስቲ አሁን ታስታውሳላችሁ እንቆች በምን እንደሚመደቡ? ሁለት ካታጎሪ አላችሁ። ከዛ ደግሞ ስራ ያሉት ወደ 14 የሚሆኑ አሉ። እስቲ ንገሩኝ። እሺ የከበሩ ድንጋዮች አልማዝ፣ አልመራይድ፣ ኤመራልድ፣ ሳምፒየር፣ ሩቢ። እሺ ከፊል የከበሩ ድንጋዮች ጥቁር ድንጋዮች። ኦኬ ቀጣይ ቀይ ሮዝ ድንጋዮች አሉ። እሺ ያልከው እሺ ቀይ ድንጋዮች፣ ሮዝ ድንጋዮች፣ ቢጫ ድንጋዮች፣ አረንጓዴ ድንጋዮች፣ ሰማያዊ ድንጋዮች፣ ፐርፕል ወይም ቫዮሌት ድንጋዮች፣ ከዛ ነጭ ድንጋዮች። አሪፍ። እሺ የሶስተኛው ጨዋታችን ጥያቄ 10 በጣም በተለምዶ እኛ እንግሊዘኛ ቃላቶችን ተከተን እንጠቀምባቸው ግን የአማርኛ ፍች ያላቸው ቃላቶችን ነው የምሰጣችሁ። 1 ደቂቃ ሰጣችኋለሁ። ስትነግሩኝም የአምባሳደር ራሴ ኮንፈረንስ ጉባኤ እያላችሁ ነው የምትነግሩኝ። ኦርደር ነው ይሄ? እሺ
ይበቃል መልካም እድል ወደሚቀጥለው ጉድ አምሮ ፒተር የማስታወስ ውድድር ጨዋታ በቃና 10ኛው ምዕራፍ የሁለተኛው ሳምንት ጨዋታችንን ባህር ዳር ከተማ በሚገኘው ኩሪፍቱ ሪዞርት ያካሄድን ነው አድዋ እንዴት ነው እስካሁን ውድድር ውስጥ ይጠይቃችሁ አሪፍ ነው ጥሩ ነው ዋና ሪፍሬሽ ሆናችሁ የትኛው ላይክ አዘናጋችሁ ወይስ የበለጠ እንደውም ንቁ እንድትሆኑ አረጋችሁ ትንሽ አነቃቃን አይደለ ዋት ትንሽ ቀዝቀዝ ስለምትል በደንብ ትነቃቃላችሁ አይደለ እንግዲህ በቀን ተቀና አወራራችን ሊሆን ይችላል ለመግባባት ስንል ከቀላልነት አንፃር ምን ተጠቀማቸው 10 የእንግሊዘኛ ቃላት ሆኖም ግን ትክክለኛ አማርኛ ፍቺ ያላቸው ቃላቶች ነግራችሁ ነበር ወይ ማሳየቻችሁ ነበር ለኔ አሁን መልሳችሁ እነሱን ቃላቶች ንገሩኝ ከዛ ወደ አራተኛ ዙር ጥያቄያችን እንሄዳለን የመጀመሪያው አምባሳደር እሺ እንደራሴ እሺ ኮንፈረንስ ጉባኤ እሺ ክሊኒክ ቤተ ሐኪም ኮንስትራክሽን ስነ ህንጻ ኮሌጅ ስነ ግንባታ ስነ ህንጻ እሺ ኮንስትራክሽን ስነ ህንጻ ወይ ስነ ግንባታ እሺ እሺ ኮሌጅ መካነ ትምህርት እሺ የኔ ደግሞ በጀት ገንዘብ ድልድል ኮምፒውተር መቀመሪያ እሺ ኤርፖርት አየር ማረፊያ ቼርማን ሊቀመንበር ከዛም በኋላ ካምፓኒ የንግድ ድርጅት አሪፍ ኦኬ ጥሩ ሄደናል እየተንተባተብኩ ነው ለምን ፈራሽ ለመልሱን ለመመለስ እያሰባችሁ ነው እሺ ምን አሁን ይዛችሁታል ካስሩ 10 ነው ይሄ ነው ጎበስ እሺ ንገሩኝ እሺ አምባሳደር እንደራሴ ኮንፈረንስ ጉባኤ ከዛ ክሊኒክ ቤት ሐኪም ኮንስትራክሽን ኪነ ህንጻ ከዛ ምን ነበር ጨርሻው ከዛ ኮሌጅ ምን ነበር መካነ ትምህርት እሺ በጀት ገንዘብ ድልድል በጀት ቀጥሎ ምን ነበር ኤርፖርት ምናምን አይ በጀት ከዛ ይተፋብኝ በጀት ኮምፒውተር ማቀናበሪያ እና ኤርፖርት አየር መንገድ ከዛ ቸርማን ሊቀመንበር ከዛ ካምፓኒ የንግድ ድርጅት አሪፍ እሺ በቡድን ስም ስለማቃችሁ መጀመሪያ ስምሽ ማን ነው ብሩክታይት ሳሙኤል እሺ ለምንድን ነው ዋስት ያልገባሽ ብሩክታይት እነሱ ሁሉ ይዋኙ አልቀናሽም ሆቢ ያለብኝ ዋት ፈራለሽ you have to conquer your fears ፍርሃት ራሳችን ጭንቅላታችን ውስጥ እንዳስቀመጥ ነው የባህር ዳር ልጅ ሆኖ ደግሞ ዋስት አለመግባት ወደፊት ተለማመጂ እሺ ኦኬ አሪፍ ዲስትራክሽን ነበር ወይስ ተዝናናችሁ አረሳንም ቁም ነገራችን አይደለ ቁም ነገሩ አልተረሳም እሺ ንገሩኝ እስቲ እኔ ጀመረ አምባሳደር እንደራሴ ኮንፈረንስ ጉባኤ ክሊኒክ ቤት ሐኪም ኮንስትራክሽን ስነ ህንጻ and the last one college መካነ ትምህርት አሪፍ እሺ ኦኬ በጀት አይዟችሁ በጀት የገንዘብ ድልድል ኮምፒውተር ወይስ መቀመሪያ yes ከዛ ቼርማን ኖ ኤርፖርት ይቀድማል ኤርፖርት አየር ማረፊያ ከዛ ቼርማን ሊቀመንበር ከዛ ፋይናሊ እንትን ምንድነው የንግድ ድርጅቱ ካምፓኒ ማለት ካምፓኒ ነው ጎበዝ አሪፍ እሺ
አሁን ደግሞ ባራዳ ቋንቋ የምንጠቀማቸው የተለያዩ አይነት ቃላቶች አሉ አይደለ? ተመቸሱ የቀለቀ ቋንቋ ነው መሰለኝ። አሁን እሺ 15 አካባቢ የሚሆኑ ናቸው። ስለዚህ አራዳ ቋንቋ ሆነና በትክክል ደግሞ ሲወራ ምን ማለት እንደሆነ ፍቹን የሚያስቀምጥ ነው። አንድ ደቂቃ ሰጣችሁ። 10 ስንት ናቸው? 15 አካባቢ ናቸው። 14 ወይ 15 15 ናቸው አይደል? እሺ 7 መልሳ እሺ መልካም እንድል ወደሚቀጥለው አምሮ ፒተር የማስታወስ ውድድር ጨዋታ በቃና 10ኛው ምዕራፍ የሁለተኛ ሳምንት ውድድራችን እንግዲህ የመጨረሻዋ ጥያቄ ላይ ለመስጠት የአራተኛውን ደግሞ ጨዋታ መልስ ለመቀበል አሁን ዋኖስ ሬስቶራንት ወይ ያሳ ሬስቶራንት ተገናኝተናል። እንዴት ነው? እስካሁን ውድድሩ አሪፍ ነው? አሪፍ ነው። ጥሩ ነው። ምን ያህል ጊዜ ትመጣላችሁ እዚህ አካባቢ? እኛ ሁሌ ያው ባህር ዳር ሲመጣ ከሚታዩ ቦታዎች መካከል አንደኛው ይሄ ነው። አሳ የሚበላበት እና እንደዚህ ታንቋዎችን የተለያዩ ጉዞዎችን ለማድረግ እናንተ በከተማው ስለኖሩ ምን ያህል ጊዜ ትመጣላችሁ? ትላንት እዚህ ነበር። ትላንት እዚህ ነበር። እዚህው ስፓት ላይ አሪፍ። እሺ የአራዳ ቋንቋዎችን ታስታውሱታላችሁ? አዎ በደንብ። እሺ ንገሩ። እሺ ላቦሮ፣ እሺ ሪባ፣ እሺ ዛፋ፣ ፖሊስ፣ እሺ ትሴ፣ ሴት፣ ወመሽ፣ ወጣት መሳይ፣ ሽማግሌ፣ እሺ ድቃስ፣ ተቀመጥ፣ እሺ መፖሸር፣ መሸጥ፣ እሺ ሾዳ፣ ጫማ። አሪፍ። እኔ ደግሞ ቦከመ ሰረቀ ነው። እሺ መቃ እንገት ነው። እሺ ከዛም በኋላ ሸቤ ነው፣ እስር ቤት ነው። እሺ ከዛም በኋላ ከመንጩ መንጠቅ ወይ መንተፍ ነው። ከዛ እርጥብ ፋራ ነው። እሺ ከዛ ከ50 ሽማግሌ ነው። ከዛ በኋላ ደግሞ ካንጋሩ ከካንጋሩ በፊት እንትን አለች ምንድነው ቀለሜ ወይ ሜጋ የሚባለው ጎበዝ ተማሪ እንደማለት ነው። ካንጋሮ ነው። መንጠቅ ካንጋሮ ምንድነው ቆጥቋጣ ነው የሚባለው። ገብጋባ አሪፍ። እሺ ቆጥቋጣ ነው የሚባለው። አሪፍ። እሺ ማን ይጀምር? ጀምር እየተባባላችሁ ነው። ማን ይጀምር? እኔ እጀምራለሁ። እሺ መቃ አንገት፣ ሜጋ ወይም ቀለሜ ጎበዝ ተማሪ፣ እሺ መንጩ መመንጠቅ፣ ሸቤ እስር ቤት፣ እሺ ሸቤ እስር ቤት፣ ከ50 ሽማግሌ፣ ካንጋሮ ቋጣሪ፣
እንመርሽ እንሂድ አንድ ቀረኝ እስከዛ በያንቺ ላስብበት እሺ ላቦሮ ሌባ ዛፓ ፖሊስ ሾዳ ጫማ ትሴ ሴት ወመሽ ወጣት መሳይ ሽማግሌ ከዛ ፖሸረ ሸጠ ከዛ ፖሸረ ሸጠ ደቀሰ ተኛ እሺ ወከመ ሰረቀ አንቻና አንድ ነው ይቀርሻ አዎ አንዱ ድገም ወይ እንደገና ልድገመው እሺ እሺ ከ50 ሽማግሌ ከ50 ሽማግሌ ተረጋግተሽ እሺ ተረጋጊ ምንድን ነበር አንደኛው መንጩ ብያለው ቆይ መንጩ ሜጋ ይመርሽ ብያለው መርሽ ብላለች መንጩ ሜጋ ተረጋ አይ ከመጀመሪያው ካስሹ እሺ መንጩ ሜጋ እና መቃ ከዛ ሜጋ ከዛ ከ50 ካንጋሮ ሜጋ ብያለሁ ሜጋ ብያለሁ አንድ ነው የቀረው አንድ ነው የቀራችሁ እንግዲህ 10 ሰከንድ ሰጣችኋለሁ ለማጠቃቀም ካንጋሮ ብያለሁ ካንጋሮ አስተውሽቃል ካንጋሮ እሺ ቆይ 5 ኖ ተው አትንገረኝ ጨርሰናል እሺ ስለ ባህር ዳር ከተማ እስቲ አንድ ፈን ፋክት ንገሩኝ አንድ የምታውቁት ፈን ፋክት ፋን ነይ መልክ ይሄ ነው እንደ እውነት አልበል ወይም አንድ የታሪክ እሺ እኔ አንድ ልናገር እሺ በድሮ ጊዜ ተረግማለች ይባላል ባህር ዳር ለምን ኤግዛክትሊ ምክንያቱን አላውቅም ይባላል ያ እሺ ግን ታምኝበታለሽ በተረትና ምሳሌ ብዙዎቻችን እናምናለን አይደል እንደዛ የሚባል ነገር ነበር እና እንትን ጤና አዳም አይብቀልብሽ ምናምን ጤና አዳም ፍሬ ያብቅልብሽ አፍራብሽ አይደግብሽ ኦርና እንደዛ ተብሏል ይባላል ግን ያው እናንተን የመሰለው አሁን ግን እንትን ብላለች አሁን ግን ተነስቷል ያው እናንተን የመሰለው ወጣት አፍርታለች አይደል ታዲያ እሺ አንተስ የምታስታውሰው ነገር የለም መቼ ዓመተ ምህረት የተቆረቆረችበትን ዓመተ ምህረት አው ላይክ በአጼ ሰርጸ ድንግል ዘመን እንደተመሰረተች ከዛ በጀልባ ምንድነው ታቦተ ሕጉን ይዞ ሲመጣ ያው ባህሩ ዳር ላይ አስቀምጧት ብሎ ባህር ዳር የሚል ስያሜ እንደተሰጣት የጊዮርጊስ መመስረት ቤተክርስቲያን መመስረት ምክንያት እንደሆነ አውቃለሁ ባህር ዳር ላይ በጣም አሪፍ እሺ ወደ ጥያቄያችን ስንገባ ያራዳ ቋንቋዎችን እንግዲህ አንተ በጣም ነው ደስ ያለ ያራዳ ቋንቋ ነው ስል ስለዚህ ግን አንድ ረስቼ ነበር እስቲ አስታውስና ንገረኝ እሺ እኔ ልጀምራ እሺ ላቦሮ ሌባ እሺ ዛፓ ፖሊስ ትሴ ሴት እሺ ደቀሰ or ደቅስ ተቀመጥ እሺ ወመሽ ወጣት መሳይ ሽማግሌ እሺ እንትን መፖሸር መሸጥ እሺ እና እንትን ነበር ሾዳ ጫማ እሺ እሺ ከዛ ቦከመ ማለት ሰረቀ ማለት ነው እሺ መቃ አንገት ሸቤ እስር ቤት ዴፊኒሽኑ ግን እኛ በመናቀው መሆን ይችላል አይ እንደዚህ ከዛ ምንድነው ሸቤ እስር ቤት እሺ መንጩ ማለት ያው መንጠቅ ወይም መቀማት እሺ ከዛ እንመርሽ ወይም መመረሽ እንዳገባቡ ነው ግን እንሂድ እሺ
ካንጋሮ ነው የቀረው። አይ ገና ሶስት አለ እሺ ለጎበዝ ከዛ K50 K50 ሽማግሌ ማለት ነው እሺ ከዛ ሜጋ ጭንቅላቱ ጂኒስ የሆነ ጎበዝ ተማሪ ፋይናሊ ካንጋሮ እጁ ኪስ ውስጥ የማይገባ ቋጣሪ ማለት ነው እሺ አገላለጽ እንደዛ ነው እንደዚህ ያቃጁ ዛኪስ ውስጥ ዘንዶ አለው የሚያስብል ማለት ነው እሺ አሪፍ አሁን ደግሞ የመጨረሻው ዙር ድራችን ኤም የእንግሊዘኛ አንድ አልፋቤት ብቻ አይደለ ሶ በኤም የተለያዩ አይነት 15 ፊደላት አሉ እንደዚህ ሰጣችኋለሁ ኦልዌይስ 15 ግን አዎ ትንሽ ወይ ደግሞ ኢቭን ቢሆን ሀፋፍ ይደረጋል ያኮኑት እኔ ማውራቴ ማጫወቴ እኮ ለዛ ነው እንድትረሱ ነው እንዴ ሁሌማ ከተከፈላችሁ እሺ አብዛኛው እንይዛለን እሺ ይሄው ማየት ትችላላችሁ በእጃችሁና አስሙን እሺ ማንጎ ማፕ ማውንቴን ሞንኪ አልቋል እሺ ጨረሳችሁ እሺ መልካም እድል ወደሚቀጥለው Thank you አምሮምተር የማስታወስ ውድድር ጨዋታ በቃና 10ኛ ምዕራፍ የሁለተኛው ዙር ውድድራችንን እስካሁን ባህር ዳር ከተማ በሚገኘው ኩሪፍቱ ሪዞርትና ዋኖስ የአሳ ሬስቶራንት አካሂደናል የመጨረሻው ሰዓት ወይም የመጨረሻው ዙር ላይ ደርሰናል ጥያቄው የመጨረሻው 14 የሚሆኑ በኤም የሚጀምሩ የእንግሊዘኛ ቃላት ነበሩ ኦኬ ወደዛ ከመግባታችን በፊት እንዴት ነበር ውድድሩ እንዴት አገኛችሁት ስታዩት እና እናንተ ስትወዳደሩበት ምን ይመስላል ልዩነቱ ደስ ይላል ከባድ ይመስላል ግን ደህና ነው ከባድ ነው ግን ደስ ይላል አሪፍ እሺ አንቺስ እኛ ተናግሮታል አሪፍ ነው በደንብ ቻሌንጅ ያደርጋል ወር ጭንቅላትንም ይፈትናል እና በቃ ደስ ይላል እየተጫወትክም ነው ፋንም ያረክ ነው ማስታወስ እንትንም ተፈታያለና አሪፍ ነው በጣም አሪፍ ምን ያህሉን ታስታውስታላችሁ 14 በኤም የሚጀምሩ ቃላቶች ናቸው ንገሩኝ ሙን ሞባይል ማን ማዘር ሚልክ ማት ማክ እሺ ከዛ ሞስኪቶ ሞንኪ ማውስ መሽሩም ማንጎ ከዛም በኋላ ማውንቴን ኤንድ ማፕ አሪፍ እሺ አሁን እንግዲህ አዘጋጆች ውጤቱን እስኪሰሩ እንጠብቃለን ለሁሉም ተወዳዳሪ ቡድኖች መልካም እድል እመኛለሁ ከትንሽ ቆይታ በኋላ እንገናኛለን ለምን አመሰግናለሁ አምሮምተርን እንዴት አገኛችሁት ስትመለከቱትና ስትወዳደሩት አሪፍ ነው በጣም አሪፍ ነበር ይከብዳል ወይስ ይቀላል ካያችሁት ማለት አንዳንድ ዙሮች ቀላሎች ናቸው አንዳንዶቹ ደግሞ ከበድ ይላሉ ቀላል ነው መሰለኝ ይሄ ትንሽ ከሌላው ይሻላል እሺ እስቲ ንገሩኝ ልጀምር ትጀምራለሽ ልጀምር እኔ ልጀምር እሺ ማንጎ ሞንኪ ማውንቴን ማውስ ማሽሩም ሞስኪቶ እሺ ሙን ማፕ ሞባይል ሚልክ ማዘር ማን ማግ ማት አሪፍ እሺ ውጤታችሁ ይሰራና ከትንሽ ቆይታ በኋላ ተመልሰን እንገናኛለን ይሄንን ዙር አሸንፎ ደግሞ አሸናፊዎች አሸናፊ 50,000 ብር ለማግኘት ወይም ለማሸነፍ እድሉን ማን ያገኛል የሚለውን እናያለን እሺ አምሮምተር እንዴት አገኛችሁት ስትመለከቱት ስትወዳደሩ እናንተ
ኖርማሊ ላይክ ቲቪ ላይ ስናየው ምንድነው ቀላል ይመስላል አሁንና ቦታው ላይ ሆኖ ደግሞ ሲታይ በጣም ከባድ ነው ቻሌንጂንግ ነው እና ኢቭን ይሄ ጊዜ ወስደው ይሄን ሁሉ ሰዓት ተወስዶ የሚሰራ አይመስልም ሲታይና ግን ስቲል ፈን ያረጋግና አይደል ፈን ያረጋግና እየተዝናናችሁ ዋናው መዝናናቱ ነው ገንዘቡ ማግኘት ነው አይደል አላማው እኛ ገንዘብ ላለመስጠት እሺ የመጨረሻው ጥያቄ እንግዲህ በኤም የሚጀምሩ እንግሊዘኛ 14 ቃላት ነው እስቲ ንገሩኝ ቅድሚያ ላንተስ እሺ እንደውም የመጨረሻው ጥያቄ ቀላል ሆኖልናል አይደለ በዚሁ አጋጣሚ ሶኒ ልጀምርና አንድ ማፕ ከዛ ማን ሞባይል ከዛ ማዘር ከዛ ሚልክ ይዛለች ከዛ መጋለ መጉላይ ማታል ከዛ ሙን አለ ከዛ ማንጎ ከዛ መንኪ ከዛ ማውንቴን ከዛ መሽሩም ከዛ ሞስኪቶ and the last one mouse ኦኬ አሪፍ እስቲ ወጤታችሁ ይሰራል መልካም እድል ልመኛለሁ thank you አምሮም ፒተር የማስታወስ ድር ጨዋታ በቃና 10ኛው ምዕራፍ የሁለተኛው ዙር ውድድራችንን ለማጠናቀቅ ተገኝተናል ማን ያሸነፈ ይመስላችኋል እጃችሁን አታውጡ ትንሽ ጥያቄው ማን እኔ ያሸነፍኩት አትል ጥያቄ የለውም ነው እናንተ አሪፍ እሺ እስቲ በጣም ተቀራራቢ ውጤት በጣም እንዴት ነው ለኛ ራሱ ላዘጋጆቹም ለመወሰን ትንሽ የከበደ ነበር because ሙሉ ለሙሉ የመለሳችሁት ጥያቄ ከአንደኛው ዙር በስተቀር የተወሰኑ የተሸራረፉ እና የአምስተኛው ደግሞ ሙሉ ለሙሉ የመለሳችሁት አንደኛና አምስተኛው ላይ ነው ኦኬ ከዛ መሃል ያሉት ላይ በጣም የተሸራረፉ መልሶች ቃላት ግድፈቶች የተሳሳታችሁት የተረሱ ብዙ ነገሮች ስለነበሩ ያው እንግዲህ አዘጋጆችና እኔ ቁጭ ብለን አውርተን አሸናፊውን ወስነናል እንደው ለመስማማትና እንድንረዳው አምስተኛውን ዙር እንግዲህ ወደ ኋላ ስመለስላችሁ ሁላችሁ መልሳችሁታል እንዲያውም እሱ ያለ የነበረው ሳሚ ያልክ ያለው በጣም ቀላልኛው ዙር ይሄኛው ነው አልክ አይደለ ይሄኛው ዙር ቀላል ነው ብለዋል አራተኛው ዙር እንዲያውም በቃ አሸናፊው ማን ነው የሚለው ነገር የወሰንበት ዙር ነው እሱን አስረዳችኋለሁ በኋላ ላይ ሶስተኛውን ሁላችሁም በተሳሳተ መልኩ ነው የመለሳችሁት ሁለተኛው ዙር ላይ እንግዲህ ሁለቱ ቡድኖች አድዋና ኢንቪንሲብልስ በትክክል በመመለስ ነበር እነሱ ደግሞ ያው ጣይቱ ሁለተኛውን ዙር ስታችሁ ነበር በጣም በሚገርም ሁኔታ አንደኛው ላይ በተከታታይ የሚለው ነገር እናንተ ሁለታችሁ ትኩረት አልሰጣችሁትም መሰለኝ አይደለ ትኩረት አልሰጣችሁትም ነበር ስለዚህ ያው እነሱ አሸናፊ እንዲሆኑ ሆነዋል በአንደኛው ላይ ስለዚህ ምን ያደርጋል ሁሉም ቡድኖች አንድ አሸናፊ ሆነው እንዲቆዩ አድርጓል ማለት ነው አምስተኛውን ደግሞ ሙሉ across the board መልሳችሁታል አራተኛ እንግዲህ አራዳ ቋንቋ ላይ ስናይ ማለት ነው አንድ በጣም ተመሳሳይ አንድ ቃል ነው እንግዲህ ወይም አንድ ፍሬዝ ነው አሸናፊውን የወሰነው ሌላው ሁሉም የግድፈቶች ስለነበሩበት ማለት ነው ደቀሰ የሚለው ቃል ተኛ ነው መቀመጥ አይደለም ስለዚህ ደቀሰ ተኛ የመለሱት በትክክል ጣይቶች ናቸው በደንብ ያጨብጭቡላቸው ስለዚህ በዚህ ማኬድ በጣም ቅርብ የሆነ ውድድር ግን ለሚቀጥለው የአሸናፊዎች አሸናፊ 10ኛው ምዕራፍ የአምሮም ፒተር ውድድር በቃና ጣይቶች አልፈዋል እንግዲህ ኮንግራቹሌሽንስ 50,000 ብር ለማግኘት ትወዳደራላችሁ ማለት ነው ለሁላችሁም እንግዲህ ለነበረን ቆይታ በጣም እናመሰግናለን በየትኛውም የህይወት መስክ እንግዲህ የምትተዋወቁ የቤተሰብ አባላት ፍቅረኛሞች ጓደኛሞች የሥራ ባልደረቦች መታችሁ የማስተዋወስ ችሎታችሁን ወደ ገንዘብ መቀየር ትችላላችሁ የአምሮም ፒተርን ቤተሰብ መሆን ትችላላችሁ ብለን እንጋብዛለን ተመዝገቡ ተጫወቱ ተሻለሙ እስከሚቀጥለው ሳምንት መልካም ጊዜ